እንደምን ዋላችሁ። ጤና ይስጥልኝ። ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። በጣም አጭር መልእክት ግን በጣም ጠቃሚ መልእክት ነው። የአሜሪካው የየስ ኢትዮጵያ ኦፊስ በጎ አድራጎት እንደነበረ ታስታውሳላችሁ። ግን በጎ አድራጎት መሆኑ ስራችንን የበለጠ ለማቀላጠፍ አልተመቸንም። ስለዚህ የድርጅቱ ቦርድ ኦፍ ዳይሬክተርስ ተሰብስቦ ትላንትና ምን ወስነናል? የበጎ አድራጎቱን ፕሮግራም ዘግተን የቢዝነስ ፕሮግራም እንደሚከፈት ተስማምተናል ማለት ነው። ይሄን ያደረግነው ለምንድን ነው? ብዙ ገንዘብ ያስፈልጋል። በተለይ አሜሪካ ኦፊሱ ብዙ ስራዎች ውስጥ መግባት አለበት ማለት ነው እና ስራ ውስጥ ስንገባ ደግሞ በበጎ አድራጎት ሞዴል ሲሆን አስቸጋሪ ሆነ። የዚህ ሀገር ህግ በጣም ውስብስብ ነው እና ስለዚህ ምን ለማድረግ አሰብን? በግልጽ የንግድ ድርጅት ሆኖ እንዲከፈት የአሜሪካው እና በዛ መሰረት በግልጽ ትርፍ የሚያመጡ እና ብዙ ብር ለማግኘት የሚያመች እኛም ደግሞ በተለይ እኔም በሙሉ ሰዓቴን ከተቻለ እዛ ላይ እንድሰራ ነገሮችን እያመቻቸን ያለ ነው። ካልሆነ ጊዜ ካልሰጠነው ትኩረት ካልሰጠነው ስላው ስለማያድግ ማለት ነው እና ይሄ እርዳታ መጠየቅም ደግሞ እንደምታውቁት በጣም ብዙ አይነት እርዳታ ስለሚጠየቅ ልመና ማስተማር ነው ለትውልድ። እዚህም ሆነን አሜሪካ ሀገርም ሆነን በአት ቢዝነስ የሚሰራበት ሀገር ላይ እርዳታ መጠየቅ አይነት ይመስላል እና እሱን ነገርም ከመቅረፍ አኳያ የኢትዮጵያው ኦፊስ በጎ አድራጎት ሆኖ ይቀጥላል። ኢትዮጵያም ሌሎች ኢንቨስትመንት ስራዎች ጎን ላይ እንከፍታለን። የአሜሪካውን በተመለከተ ግን ቢዝነስ ነው፣ የንግድ ድርጅት ነው። በጎ አድራጎት የሚለው አሜሪካ ላይ የለንም። ይሄንን በግልጽ እንድታውቁ ላሳውቅ ፈልጋለሁ። ከዚህ ፊት ዜና ስንሰራ ስለነበረ ተመዝግበናል ስንል ስለነበረ እንደ በጎ አድራጎት ማለት ነው እና ዋናው ምክንያት ምንድን ነው? እኔም ብሆን ሌላ ስራ ፍለጋ ከመሄድ ሌላ ተቋም ጋር ስራ እያለኝ ስራ ፍለጋ ከመሄድ ይህን ያለውን ስራ በደንብ አጠናክረን ቢዝነስ አድርገን አሳድገን ትልቅ የንግድ ተቋም ሆኖ ኢትዮጵያ ያለውን እንዲደግፍልን ነው ማለት ነው። በዚህ አጋጣሚ አብራችሁን መስራት የምትፈልጉ በተለይ ቢዝነሱ ላይ መስራት የምትፈልጉ እዚህ አሜሪካ ሀገርም ያላችሁ ኢትዮጵያም ያላችሁ የኢንቨስትመንት ስራዎች ላይ በደንብ መሳተፍ የምትፈልጉ እንድታናግሩኝ ደግሞ ይህንንም በግልጽ መናገር ፈልጋለሁ። ስለዚህ በጎ አድራጎት እርዳታው ምናምን ነው በብዛት የምታውቁት ከኔ ጋር እና በተለይ የበጎ አድራጎት ስራ መስራታችን እንቀጥላለን። ትርፍም ደግሞ የሚያስገኙ ስራዎች እንሰራለን። ሞር ኦፍ ሶሻል ኢንተርፕራይዝ ብላችሁ ብታስቡ ጥሩ ነው እና ገቢ ማግኘት አለብን። ፋይናንሻሊ ጠንካራ መሆን አለብን እና ብዙ ወጣቶችን መቅጠር አለብን። እኔም ጭምር ብዙዎቻችን መስራት የምንችል ሰዎች ለህዝባችንና ለሀገራችን በሚጠቅም መልኩ ነው መስራት ያለብን መቀጠር ያለብን ማለት ነው እና ይሄ ደግሞ ቢዝነስ መክፈት ያው ምን ያህል ጠቃሚ እንደሆነ ስራ ውስጥ ያላችሁ ታውቃላችሁ እና ለዚህ ሲባል ይሄን ልንገራችሁ ብዬ ነው። አብረን እንስራ፣ በርቱ፣ አብራችሁ ስሩ በያላችሁበት። ሌላውን ደግሞ እግዚአብሔር በረከቱን ይጨምር ነው የምንለው። በጣም አመሰግናችኋለሁ።